እንደ አዲስ የተቀሰቀሰው የኢራንና የእስራኤል ጦርነት ወደ ሌላና አሳሳቢ ምዕራፍ ተሸጋግሯል። ኢራን በሊባኖስ ላይ የምታደርገውን ጥቃት የማትገታ ከሆነ ቴልአቪቭ ከባድ ምት እንደሚደርስባት ትዝታለች። ቴልአቪቭ ግን በሊባኖስ ግንባርና እንዲሁም የእስራኤል መከላከያ ኃይል ምንም አይነት የመቆጠብ ወይም ደግሞ የመቀነስ ምልክት እንደማያሳይ ምላሽ ሰጥታለች። If Iran makes the mistake of attacking us again, he said, we will respond with force. በትራምፕ ሽምግልና ለጊዜው የሁለቱ ሀገራት ግጭት በረድ ያለ ቢመስልም አሁን አነስተኛ ጥቃቶች መሰንዘራቸው አልቀረም። is say we have to use sense. We're very close to signing a very powerful deal, a very good deal. ኔታንያሁ ኢራን ኒውክሌር መታጠቋን ዓለም ይወቀው ሲሉ በሰበር ይፋ አድርጓል። If Iran makes the mistake of attacking us again, he said, we will respond with force. ኔታንያሁ ኢራን የኒውክሌር ጥቃት ልትሰነዝር ወደምትችልበት ነጥብ በከፍተኛ ሁኔታ እየተቃረበች ነው ብሏል። ይህ አደጋ አሁን ላይ የራቀ ሳይሆን እጅግ አሳሳቢና አንገብጋቢ በመሆኑ አፋጣኝ ዓለም አቀፍ ማህበረሰብን ትኩረትና ቀጥተኛ ቁርጠኝነት የተመላበት እርምጃን የሚሻ መሆኑን አስታውቀዋል። የሞሳድ የስለላ መረጃ ደርሼበታለሁ ያለው መረጃም እጅግ አነጋጋሪ ሆኗል። ወዲህ ደግሞ የኢራን ጠቅላይ መሪ አያቶላ ሙጅታባ ኻሜኒ ከፍተኛ ወታደራዊ አማካሪው ከአሜሪካ ጋር እንደገና ሊቀሰቀስ የሚችል ማንኛውም አይነት ግጭት አሁን ያለውን ቀጠናዊ ውጥረት ወደ ሰፊና ግዙፍ የባህር ላይ ጦርነት እንደሚቀይረው አስታውቋል። ይህ ግጭት ከሆርሙዝ ባህር ወሽመጥ ተነስቶ እስከ ህንድ ውቅያኖስ ባብኤል መንደብ ቀይ ባህርና ከዚያም አልፎና ተርፎ እስከ ሜዲትራኒያን ባህር ድረስ የሚዘልቅ ባለ ብዙ ውቅያኖስ መስመርን የሚያዳርስ እንደሚሆን አስጠንቅቀዋል። ረዛ ይፋ እንዳደረጉት ከሆነ ድርድሩ ሙሉ በሙሉ ቆሟል። ትራምፕ ይህን እሰጥ አገባ መስበር መቻል አለባቸው በማለት ኃላፊነቱን በቀጥታ በአሜሪካው ፕሬዝዳንት ዶናልድ ትራምፕ ትከሻ ላይ ጭነዋል። አክለውም አሁን ኳሷን በሙሉ በትራምፕ ሜዳ ላይ ናት ሲሉ ተደመጡ። የመካከለኛው ምስራቅን ጉዳይ በሰፊው የምንዳሰስበት የመረጃ ጥንቅራችን ነው። ቻናሉን ሰብስክራይብ በማድረግ እይታዎትን ይጀምሩ። ቪዲዮ ላይክ ማድረግ ደግሞ ቀዳሚ እርምጃው ይሁን። መልካም ቆይታም። በሊባኖስ ውስጥ በሚገኙ የተለያዩ የሽብር ኢላማዎች ላይ የምትፈጽመውና የማያቋርጠው እጅግ ከባድ የሆነው የአየርና የምድር ጥቃት አጠናክራ እንደምትቀጥል በይፋ አስታውቃለች። ኢራን በአንጻሩ ለጊዜው እስራኤል ላይ የምትሰነዝረው ጥቃት ማቆሟን ገልጻ በኢራን ላይ ወይም ደግሞ በሊባኖስ ላይ የምታደርገው ጥቃት እስራኤል የማታቆም ከሆነ ግን ኢራን ጥቃቷን ድጋሚ እንደምትጀምር እወቁት ነው ያለችው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፕሬዝዳንት ትራምፕ ጋር ያደረጉት የስልክ ውይይት በአጠቃላይ በጣም ጥሩና ፍሬያማ እንደነበር የተገለጸ ሲሆን ይህም በቀጠናው ካለው ከፍተኛ ውጥረት አንጻር በሁለቱ መሪዎች መካከል ጊዜያዊ መግባባት መፈጠሩን ያሳያል። እስራኤል በኢራን ላይ የምታደርገውን ጥቃት ለመግታት የወሰነችው ይህ ውሳኔ በሊባኖስ ግንባር ላይ ኃይሏን በማጠናከር በጥንቃቄ የተሰላና እንዲሁም ደግሞ ከፍተኛ የተባለ እርምጃ ወታደራዊ ቅድሚያ የሚሰጣቸው ጉዳዮችንም ያሳያል። የኢራን የሚሳኤል አቅም በቀደሙ ጥቃቶች በከፍተኛ ሁኔታ የተጎዳ ቢሆንም አሁንም ቢሆን ግን የረዥም ጊዜ ጦርነት ከተከፈተ የእስራኤልን የአየር መከላከያ ስርዓቶችም የማጨናነቅ ስትራቴጂካዊ አቅም አለው። ስለዚህ ቀጥተኛ ግጭቱን ማቆም እስራኤል የጦር መሳሪያዎቿና ጥይቶቿን እንድትቆጥብ የማስፈራሪያ አቅሟን እንድትጠብቅና በሁለት ግንባሮች ላይ እጅግ ከባድ የሆነ ጦርነት በአንድ ጊዜ እንዳታካሂድ ይረዳታል ተብሎ እየታሰበና እንዲሁም እየተገለጸ ይገኛል። በሊባኖስ ግንባር ግን የእስራኤል መከላከያ ኃይል ምንም አይነት የመቆጠብ ወይም ደግሞ የመቀነስ ምልክት አያሳይም። በመጋቢት ወር አጋማሽ ላይ የተጀመረው የምድር ወረራ አሁን ላይ ወደ ደቡባዊ ሊባኖስ ግዛት ጥልቀትም የዘለቀ ሲሆን በአንዳንድ አካባቢዎች ከሊታኒ ወንዝ ባሻገር የደህንነት ቀጠናዎችን መፍጠር ተችሏል። የእስራኤል ኃይሎች ታሪካዊ ጥያቄና እንዲሁም ደግሞ ጠቀሜታ ያላቸውን ስትራቴጂካዊ የሆኑ ቦታዎችን የተቆጣጠሩ ሲሆን የሂዝቦላ ወታደራዊ መሰረተ ልማቶች ሙሉ በሙሉ የማውደም ስራን እየሰሩ ነው። በቤሩት ደቡባዊ ክፍሎች በተለይም በዳሄ ላይ የሚፈጸሙ ተከታታይ የአየር ጥቃቶች እስራኤል ያላትን ቀይ መስመር ለጠላቶቿ በግልጽ የሚያሳዩ ናቸው። ሂዝቦላ አሁንም ቢሆን ጥቂት የማይባሉ ሮኬቶችን ወደ እስራኤል የሚተኩስ ቢሆንም የሚሰጠው የአጸፋ ምላሽ ግን እጅግ የበረታና አጥፊ ስለመሆኑ በብዛት የተነገረና እየተገለጸ ይገኛል። ይህን ግጭት በቅርበት የሚከታተሉ የጦርነት ባለሙያዎች ደግሞ
የእስራኤል በሊባኖስ ውስጥ ያለው አካሄድ ትክክለኛ የአየር ጥቃቶችና የልዩ ልዩ ኃይል ወታደራዊ ወረራዎችና የታጠቁ ታንኮች ግስጋሴን ያካተተ ነው። ይህ ዓላማ የሂዝቦላህን ወታደራዊ መዋቅርና የራድዋን የተሰኘውን ታዋቂ ልዩ ኮማንዶ ኃይል ሙሉ በሙሉ ለመበተን ነው። ሰብአዊ ኪሳራም እጅግ አስፈሪ ሆኗል። በደቡባዊ ሊባኖስ የሚገኙ ሙሉ መንደሮች ወደ ፍርስራሽነት የተቀየሩ ሲሆን ከፍተኛ የህዝብ መፈናቀል የሊባኖስ ደካማ መንግስት ተቋማትም ለአደጋ ጋልጧል። ሆኖም ግን የእስራኤል ባለስልጣናት እነዚህ ኦፕሬሽኖች ላለፉት ዓመታት ድንበር ተሻጋሪ የሮኬት ዛቻዎችን ሲታገሱ ለኖሩ ለሰሜናዊ እስራኤል ነዋሪዎች ደህንነት ሲባል የግድ አስፈላጊ ናቸው በማለት ይከራከራሉ። የኢራን መከላከያ ሚኒስቴር በበኩሉ በሰኞ ማለዳ መግለጫው በእስራኤል ላይ የሚደረግ ጥቃት ማቆሙን ያስታወቀ ቢሆንም የእስራኤል ወታደራዊ እርምጃ በሊባኖስ ላይ የሚቀጥል እንዲሁም ደግሞ የሚበረታ ከሆነ የአጸፋ ምላሽ ከመስጠት ወደ ኋላ እንደማይሉ እየዛቱና እያስጠነቀቁ ይገኛሉ። በመካከለኛው ምስራቅ ታሪክ ውስጥ እጅግ አስፈሪና ተለዋጭ በሆነው የውጥረት ወቅትም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እጅግ ከባድና አስገራሚ ማስጠንቀቂያ አስተላልፈዋል። לאיראן לא יהיה נשק גרעיני. באותה נחישות פעלנו גם מול חיזבאללה. ኢራን የኒውክሌር ጥቃት የመሰንዘር አቅሟን በፍጥነት እያሳደገች ሲሆን ይህ ለእስራኤል ብቻ ሳይሆን ለመላው ቀጠና የህልውና አደጋን እየደቀነ ነው ብለዋል። በሁለቱ መራርና እንዲሁም ደግሞ አስገዳጅ በሆኑ ጠላቶች መካከል ከተካሄደው አዲስ የሚሳኤል ልውውጥ ማግስት የተናገሩት ኔታንያሁ የቴህራን የኒውክሌር ምኞት አስፈሪና ወሳኝ ምዕራፍ ላይ መድረሱን በመግለጽ የኢራን አምባገነን አገዛዝ ዓለምን ወደ ጥፋት የሚያመራ የኒውክሌር ውድመት ለመልቀቅ አፋፍ ላይ እንደሚገኝ አድርገው ስለውታል። የእስራኤሉ መሪ በቀጥታ ግጭቶች ማግስትም በሰጡት ይፋዊ መግለጫ ያንጸባረቁት እጅግ አስቸኳይ ስሜት በዲፕሎማሲ መስመሮችና በዓለም አቀፍ ገበያዎች ላይ ከፍተኛ መደናገጥ ፈጥሯል። እስራኤላውያን ባለስልጣናት ካጋሩት የስለላ መረጃም ግምገማ በመነሳትም ኔታንያሁ ሲናገሩ ኢራን የኒውክሌር ጥቃት ልትሰነዝር ወደምትችልበት ነጥብ በከፍተኛ ሁኔታ እየተቃረበች ነው ብለዋል። ይህ አደጋ አሁን ላይ የራቀ ሳይሆን እጅግ አሳሳቢና አንገብጋቢ በመሆኑ አፋጣኝ የዓለም አቀፍ ማህበረሰቡን ትኩረትና ቀጥተኛ ቁርጠኝነት የተመላበት እርምጃን የሚሻ መሆኑን አመልክተዋል። ኔታንያሁ በኢራን የኒውክሌር መርሃ ግብር ላይ ላለፉት 10 ዓመታት ሲያካሂዱት የነበረው ዘመቻም የቅርብ ጊዜ ውንጀላ የሁለቱ ወገኖች ከተለዋወጡት የሮኬት ጥቃት ጥቂት ቀናት በኋላ ተሰባሪ ሆኑ የተኩስ አቁም ስምምነቶች የመፍረስ አደጋ በተጋረጠባቸው ወቅትም የተሰማ ሆኖ ተገኝቷል። ይህ አዲስ ውጥረት የተቀሰቀሰው እሁድ ዕለት ሲሆን ከሊባኖስ በሂዝቦላ አማካይነት የተተኮሰው የሮኬት ናዳ እስራኤል በቤሩት ከተማ ዳርቻዎች ላይ የአየር ጥቃት እንድትሰነዝር አነሳሳት። ኢራንም የረማት ዳዊትን ጨምሮ የእስራኤል አየር ኃይል ሰፈሮችን ኢላማ ያደረጉ የባላስቲክ ሚሳኤል ጥቃቶችን በመሰንዘር ምላሽ ሰጠች። እስራኤል በበኩሏ በኢራን ግዛት ውስጥ የሚገኙ ስፍራዎችን በመምታት የአጸፋ እርምጃ ሰጠች። ምንም እንኳን ሁለቱ ወገኖች የአሜሪካ ፕሬዝዳንት ዶናልድ ትራምፕ ጣልቃ መግባታቸውን ተከትሎ ኔታንያሁ ተኩስ ቆሟል በማለት በፍጥነት ጋብ የማለት ምልክት ቢያሳዩም የጥቃት ልውውጥ በሁለቱ ሀገራት መካከል ያለው ግንኙነት ምን ያህል በቀላሉ ሊፈነዳ በሚችል ሁኔታም የተቀመጠ እንዲሁም አፋፍ ላይ ያለ እንደሆነ በግልጽ አሳየም። Benjamin Netanyahu, if I tell him to do something, he does it. የኔታንያሁ ክስ አዲስ ባይሆንም ንቁ ጦርነትና ግጭት ባለበት በአሁኑ ወቅት ላይ የተሰነዘረው የጥንካሬና ወቅታዊ ሆነ ሁኔታም ከዚህ ቀደም ታይቶ የማይታወቅ ከባድ ሚዛን እንዲኖረው አደረገም። የእስራኤሉ ጠቅላይ ሚኒስትር ላለፉት 30 ዓመታት ያህል ስለ ኢራን የኒውክሌር መርሃ ግብር ሲወተውቱ የቆዩት ሲሆን የእስላማዊቷ ሪፐብሊክ ቦምብ ለመስራት ጥቂት ወራት ወይም ደግሞ ሳምንታት ብቻ እንደቀሯት ደጋግመው ሲያስጠነቅቁ ኖረዋል። አሁን ባለው ቀውስ ውስጥ ግን ታሪኩን ወደ ላቀ ደረጃ አሳድገውታል። ቴህራን ዩራኒየም ከማበልጸግ ባለፈም በእስራኤል ከተሞች ላይ ቀጥተኛ የኒውክሌር ጥቃት የመሰንዘር የሚያስችላትን የጦር መሳሪያ ማምረቻ መንገዶችን ቀይሳለች ሲሉ ተከራክረዋል። ለጠቅላይ ሚኒስትሩ ቢሮ ቅርበት ያላቸው ምንጮች እንደተገኙና እንዳስታወቁት ከሆነ የእስራኤል የስለላ መረጃ እንደሚያመላክተው ኢራን ከደረሰባት ከባድ ውድመት በኋላ የኒውክሌር መርሃ ግብሯ አካላትን እንደገና መልሳ አደራጅታለች። ባሳለፍነው ዓመት በተካሄደው የ12 ቀናት ጦርነት የአሜሪካና የእስራኤል ኃይሎች ናታንዝ፣ ፎርዶ እና እንዲሁም ኢስፋንን ጨምሮ ዋና ዋና የኒውክሌር ቦታዎችን በቦምብ ሲደበድቡ ነበር። ጥቃቶቹ ከመሬት ላይ ያሉ ተቋማትን ያወደመ፣ የመሬት ውስጥ መሰረተ ልማቶችን ያበላሹና የዩራኒየም ማበልጸግ ጥረቶችን ወደ ኋላ የጎተቱ ነበሩ።
ሆኖም እስከ ቅርብ ጊዜ ድረስ ዓለም አቀፍ አቶሚክ ኢነርጂ ኤጀንሲ የማያቋርጡ ሚስጥሮች መኖራቸውን የገለጸ ሲሆን ኢራን በከፍተኛ ደረጃ የዳበረ ዩራኒየም ክምችቷን በተለይም ከዋና ዋና ጥቃቶች በፊት የተከማቸውና ወደ 60% ንጽህና የደረሰው ለጦር መሳሪያ ዝግጁ ለመሆን የተቃረበውን 440 ኪሎ ግራም የሚጠጋ ዩራኒየም ሙሉ በሙሉ የት እንዳለ ማረጋገጫ ለመስጠት ፈቃደኛ አልሆነችም ነበርም። Of how, where, and under what verification Iran would relinquish or neutralize that material would be worked out later. ታዲያ ይህ ክምችት ብቻውን ባለሙያዎች እንደሚሉት እጅግ አስፈሪ አቅምን የሚያሳይ ነው። ይህ ክምችት የበለጠ በማንጠርም ወደ 90% የጦር መሳሪያ ደረጃ ማድረስ በንድፍ ሐሳብ ደረጃ ለበርካታ ኒውክሌር ጦር ራሶች የሚሆን ጥሬ ዕቃ ሊያገኝ ይችላል። ዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ኢራን ለተጎዱ ቦታዎች መርማሪዎች ሙሉ በሙሉ እንዳይገቡ መከልከሏን በተደጋጋሚ የገለጸ ሲሆን የሳተላይት ምስሎች በኢስፋን በሚገኙ ዋሻዎች ውስጥም አጠራጣሪ እንቅስቃሴዎችና በናታንዝ መልሶ የመገንባት ጥረቶች መኖራቸውን ያሳያሉ። የአሽከርካሪና እንዲሁም ተሽከርካሪ እንቅስቃሴዎች በዋሻ መግቢያዎች ላይ የአፈር መሸፈኛ መደረጋቸው የተደበቁ ተቋማት የኢራን አገዛዝ አቅምን በጨለማ ውስጥ ለመደበቅና እንደገና ለመገንባት እየተሯሯጠ መሆኑን የሚያሳይ ቁልጭ ያለ ምስል ነው። እንደ ስማቸው እንዲጠቀስ ያልፈለጉና እንዲሁም ስለ ጉዳዩ ቅርበት ያላቸው ከፍተኛ የምዕራባውያኑ ዲፕሎማት ኢራን ሁሉንም ነገር ትክዳለች በማለት አስተያየታቸውን ሰጡ። መርሃ ግብራቸው ሰላማዊ እንደሆነ ለኃይል ለሕክምናና ለምርምር ብቻ እንደሚያገለግል አጥብቀው ይናገራሉ። ነገር ግን የዩራኒየም ማበልጸጊያ ደረጃው ግልጽነት ማጣቱ፣ የባላስቲክ ሚሳኤል እድገቱ የሲቪል ፍላጎት ማረጋገጫ የሚለውን መላምት ውድቅ ያደርገዋል። ቴህራን በበኩሏ በኔታንያሁ ክስ ላይ አጸፋዊ ምላሽ የሰጠች ሲሆን ውንጀላዎቹ ጥቃትን ለማጽደቅ የተቀነባበሩ ፈጠራዎች ናቸው ስትል ፈረጃለች። የኢራን ባለስልጣናት የኒውክሌር መሳሪያዎችን ላለማስፋፋት ለተገባው ስምምነት ታማኝ መሆናቸውን የሚገልጹ ሲሆን ከዚህ ቀደም በእስራኤልና በአሜሪካ ጥቃቶች የደረሰባቸውን የተበላሸ ተቋማት እንደ ሰላማዊ ዓላማዎች መደናቀፊያና ማስረጃ አድርገው ሲያቀርቡ እየታየ ይገኛል። የአሁኑ የውጥረት መባባስ በቀጥተኛ ግጭት ውስጥ እየተመዘገበ ላለው ታሪክ አዲስ ምዕራፍ ነው። የኢራን ኒውክሌርና እንዲሁም ወታደራዊ መሰረተ ልማቶችን ኢላማ ካደረገውና እጅግ ከባድ ከነበረው የ12 ቀናት ጦርነት በኋላ በቅርቡ በሄዝቦላ በኩል የተፈጸሙ ተዘዋዋሪ ትንኮሳዎች እስኪያፈርሱት ድረስ ረግቦ ነበር። የኢራን ሚሳኤል ምላሽም በቀደሙት የተኩስ አቁም ስምምነቶች ወዲህ የተሰነዘረ የመጀመሪያ ቀጥተኛ ጥቃት ነው። ኔታንያሁ ለሁለቱ ባደረጉት ንግግር ከዚህ ጋር በተገናኘ የእስራኤል እርምጃ አስፈላጊ የራስ መከላከያ አድርገው የፈረጁ ሲሆን ግልጽ የሆነ ማስጠንቀቂያ ሰጥተዋል። ማንኛውም አዲስ የኢራን ትንኮሳ እጅግ ከባድና አጥፊ ኃይልን ያስከትላል አሉ። ሪፖርቶች እንደሚያመለክቱት በኢራን ኢላማዎች ላይ ትልቅ ተከታታይ ጥቃት ለመሰንዘር ፈቃድ ሰጥተው የነበረ ሲሆን ጄቶች በአውሮፕላን ማረፊያዎች ላይ ተዘጋጅተው ሳለ ትራምፕ ጣልቃ በመግባት ራሳቸው እንዲገቱ ያሳሰቧቸው ሲሆን ኔታንያሁ ተኩስ ቆሟል አሁን ብለዋል። ነገር ግን ከጀርባ ያለው መልእክት ግልጽ ነበረም። እስራኤል የኢራን የኒውክሌር እድገትን በፍጹም ማትቀበለው ቀይ መስመር አድርጋ ትመለከተዋለች። ይህ አቋም ከሰፊው የእስራኤል ዶክትሪን ጋር ይጣጣማል። የኒውክሌር ታጣቂ የሆነችው ኢራን ይህ አይነት ሂደትም ያሰጋታል። ለእስራኤል እንደ ፋታህ ባሉ የላቁ ሚሳኤሎች አማካኝነት የጦር ራሶችን ማድረስ የምትችለው ኢራን የቀጠናው የኃይል ሚዛን ሙሉ በሙሉ ትቀይረዋለች፣ ትቆጣጠረዋለች። የእስራኤል ባለስልጣናት ለረጅም ጊዜ ሲከራከሩ የቆዩት እንዲህ ያለው አቅም ከቴህራን ለእስራኤል ምት ይሁን ከሚለው መፈክርና እንዲሁም የአይሁድ መንግስት ከከበቡት ተላላኪ አማጽያን ጋር ሲደመር የህልውና አደጋ እንደሚፈጥር ነው የሚነሳው። ኔታንያሁ ቁጥጥር የማይደረግበትን የኢራን የኒውክሌር ጣቢያዎች ሊያስከትሉ ከሚችሉ የሞት መጠን አንጻር ከማጥፊያ ካምፖች ጋር አነጻጽረውታል። የዓለም አቀፉ ማህበረሰብ ዋነኛ የኒውክሌር ጠባቂ አካል አሁንም ጥልቅ ስጋት ውስጥ ነው። ከ2026 መጀመሪያ አንስቶ እስከ ሰኔ ወር ባሉት ሪፖርቶች ኢራን ዩራኒየም ክምችት ሙሉ በሙሉ ባለ ሁኔታ ማረጋገጥ ወይም ደግሞ በዋና ዋና ቦታዎች ላይ የማበልጸግ ስራዎች መታገዳቸውን ማረጋገጥ እንደማይችል አጽንኦት ሰጥቷል። ኤጀንሲ ዋና ዳይሬክተር ራፋኤል ግሮሲ እንዳስጠነቀቁት ጥቃቶቹ ኢራን ወደ ኋላ ሊጎትቷት ቢችሉም መርሃ ግብሩ ግን ሙሉ በሙሉ ሊያጠፉት አይችሉም። ምክንያቱም አብዛኛው ክፍል ከመሬት በታች ጥልቀት ውስጥ የሚገኝና ከተለመዱት የአየር ጥቃቶች የሚቋቋም በመሆኑ ነው። ግሮሲ በግል ግምገማቸው ላይ ምንም አይነት ጦርነት የኢራን የኒውክሌር ምኞትን ሊያጠፋው አይችልም፣ የኒውክሌር ጦርነት ካልሆነ በስተቀር በማለት አጽንኦት መስጠታቸውን ዘገባዎች ያስታውሱናል።
ኢራን ከፍተኛ የተባለ የቴክኖሎጂ ዕውቀት ትክክለኛ ጣፈንታውን ግልጽ ያልሆነ ክምችትና ወደ ኒውክሌር ባለቤትነት ለመሮጥ የሚያስችላትን መሰረተ ልማት ይዛለች። ይህን ጉዟም ተቀጥሏል። በትራምፕ አስተዳደር ስር ያሉት የአሜሪካ ባለስልጣናት የእስራኤል ስጋት ማስተጋባት ኢራን ክምችቶቿ እንድትቀንስና ያልተገደበ መዳረሻ እንድትፈቅድም እየጠየቁ ነው። የዲፕሎማቶቹ ጥረት ቀጥሏል። ነገር ግን እምነት በጣም አናሳ ሆኗል። የወታደራዊ ተንታኞች የኢራን ሚሳኤል መዳረሻ ስርዓቶች እንደሌላው አስፈሪ ገጽታን ያጎሉታል። የቴህራን ባላስቲክ ሚሳኤሎች ክምችት ምንም እንኳን ቢቀንስም ከድምፅ በላይ የሚፈጥኑ ወይም ሃይፐርሶኒክና የተሻሻለ ትክክለኛነት ደረጃን ያጠቃልላል። በሊባኖስ በየመንና በኢራቅ ያሉ ተላላኪ ኃይሎች ውስብስብነቱ የሚጨምር ሲሆን የኒውክሌር ባለቤት የሆነችው ኢራን እነዚህ መረቦችን የበለጠ ታበረታታቸዋለች ሲሉ ተንታኞች ይሰጋሉ። ይህም በመላው ቀጠና የኒውክሌር ማስፈራሪያ ሆኖ ይፈጠራል፣ በዚሁም ይቀጥላል ሲሉ ስጋታቸውን ከመግለጽ ወደ ኋላ አላሉም። የነገሩ አሳሳቢነት ከዚህ በላይ ሊሆን አይችልም። በእያንዳንዱ የጥቃት ልውውጥ የነዳጅ ዋጋ እየጨመረ የመጣ ሲሆን ይህ የዓለምን የኃይል ገበያ እያዛባው ነው። ለአብዛኛው የዓለም ድፍድፍ ዘይት መተላለፊያ የሆነው የሆርሙዝ ባህር ወሽመጥ ትልቅ የተባለ የጦርነት መጫሪያ ነጥብ መሆኑ አደጋ ተጋርጦበታል። ቀድሞውኑ ጥንቃቄ በሚያደርጉት የባህረ ሰላጤው ሀገራት ሁኔታዎችን በትልቅ ስጋት እየተከታተሉ ይገኛሉ። ከዚህ ባሻገር ሳውዲ አረቢያና ሌሎችም የራሳቸውን ዲፕሎማሲያዊ አማራጮች በመፈለግ መከላከያቸውን በዝምታ ውስጥ ማጠናከርን ስራዬ ብለውታል። ለእስራኤል ግን አደጋው በቀጥታ በውስጧ የሚሰማት ነው። የህዝብ ቁጥር በትንሽ መልክዓ ምድራዊ አካባቢ ላይ የተከማቸ በመሆኑ እንደ ኒውክሌር ፍንዳታ እንኳን እጅግ አጥፊ ሊሆን ይችላል። የአንዲት ኒውክሌር ፍንዳታም እጅግ አጥፊ መሆኑ ከታመነበት ይህ አይነት ጥቃት ደግሞ ምን ያህል ውድመት ሊያስከትል እንደሚችል ለመገመት አያዳግትም። የኔታንያሁ መንግስት በኢራን ላይ የሚካሄደውን ዘመቻ ለህልውና የሚደረግ የብዙ አቅጣጫዎች ውጊያ አድርጎ ፈርጆታል። የኒውክሌር ጣቢያዎችን ማፍረስ፣ የሚሳኤል አቅምን መቀነስና ተላላኪዎችን ማክሸፍ። ትራምፕ ወደ አዲስ ንግግሮች ለመግባት መሻሻሎች መኖራቸውን ቢናገሩም የኔታንያሁ ማስጠንቀቂያዎች ግን የስለላ መረጃዎች በአፋጣኝ እድገትን የሚያሳዩ ከሆነ የእስራኤል ብቻዋን እርምጃ ለመውሰድ ዝግጁ ስለመሆኗ እየተናገሩና እያስታወቁ ይገኛሉ። የኢራን ጠቅላይ ሃይማኖታዊ መሪው አያቶላ ሙጅታባ ኻሜኒ ከፍተኛ ወታደራዊ አማካሪ ከዩናይትድ ስቴትስ ጋር እንደገና ሊቀሰቀስ የሚችል ማንኛውም አይነት ግጭት አሁን ያለውን ቀጠናዊ ውጥረት ወደ ሰፊና ግዙፍ ባህር ላይ ጦርነት እንደሚቀይረው አስታውቀዋል። ይህ ግጭት ከሆርሙዝ ባህር ወሽመጥ ተነስቶ እስከ ህንድ ውቅያኖስ፣ ባብኤል መንደብ፣ ቀይ ባህርና እሱን አልፎና ተሻግሮ እስከ ሜዲትራኒያን ባህር ድረስ የሚዘልቅ ባለብዙ ውቅያኖስ መስመርን የሚያዳርስ እንደሚሆን በምሬት ገልጸዋል። የኢራን ኢራቅ ጦርነት እምብርት የነበሩትና በውጊያ የተፈተኑት አንጋፋው ወታደራዊ መሪ እንዲሁም የቀድሞ ኢስላማዊ አብዮት ጥበቃ ኃይል ዋና አዛዥ ሞሴን ረዛኢ ይህን መልእክትም ለሲኤንኤን በሰጡት ቃለ መጠይቅ ይፋ አድርገዋል። ከቴህራን ሆነው የተናገሩት ረዛኢ በአሁኑ ወቅት በዋሽንግተንና በቴህራን መካከል ያለው የተኩስ አቁም ስምምነት በጽኑ አደጋ ላይ እንደሚገኝና የአሜሪካ መንግስትም ያገደውን 24 ቢሊዮን ዶላር የኢራን ሀብት ከመልቀቅ ጋር ተያይዞ የተጀመረው ድርድር ሙሉ በሙሉ መዘጋቱን አረጋግጠዋል። ረዛኢ ድርድር ሙሉ በሙሉ ቆሟል፣ ትራምፕ ይህንን እሰጥ አገባ መስበር መቻል አለባቸው በማለት ኃላፊነቱን በቀጥታ በአሜሪካው ፕሬዝዳንት ዶናልድ ትራምፕ ትከሻ ላይ ጭነዋል። cause the United States to be directly responsible for the escalation. አክለውም አሁን ኳሷ ሙሉ በሙሉ በትራምፕ ሜዳ ላይ ናት ሲሉ ተደመጡ። አሁን ላለው ዲፕሎማሲያዊ አለመግባባት ዋነኛው ምክንያት ኢራን የታገደባት 24 ቢሊዮን ዶላር በአስቸኳይ እንዲለቀቅ አጥብቃ በመጠየቋ ነው። ከዚህ ገንዘብ ውስጥም 12 ቢሊዮን ዶላሩ ጊዜያዊ ስምምነቱ ሲፈረም የቀረው ደግሞ 12 ቢሊዮን ዶላር በሚቀጥለው ምዕራፍ እንዲሰጣት ትፈልጋለች። ረዛኢ ይህንን ገንዘብ መልቀቅ አሜሪካ ለግንኙነቱ አዲስ አድማስ ለመክፈት ማለፍ ያለባት ወሳኝ የእምነት ፈተና ነው ሲሉ ገልጸውታል። ይህ የኛ አገዛዝም የገዛ ገንዘባችን ነው እንጂ የአሜሪካ ገንዘብ አይደለም ሲሉ አጽንኦት ሰጥተዋል። ዶናልድ ትራምፕ አስተዳደር ግን ይህ ጥያቄ የ2015ቱን የኒውክሌር ስምምነትና በዘመነ ኦባማ የተደረገውን የገንዘብ እገዳ ማንሳት ውሳኔው መጥፎ ትዝታዎችን የሚቀሰቅስ ሆኖ ይቀመጣል። ትራምፕ ይህን እርምጃ ከዚህ ቀደም የገንዘብ በባዶ የማደል ነው በማለት በተደጋጋሚ ሲያጣጥሉት ነበረ። የአሜሪካ ባለስልጣናት አሁን ላይ ይህን ከፍተኛ መጠን ያለው ገንዘብ መልቀቅ ዋሽንግተን ያላትን ወሳኝ ዲፕሎማሲያዊ ተጽዕኖ እንደሚያሳጣት ቴህራን በቅርቡ
በደረሰባት ከባድ ውድመትና ወታደራዊ ኪሳራ ምክንያት አገግማ የጦር አቅሟን እንድታጠናክር በቀጠናው ያላትንም ተላላኪ ቡድኖችን እንድትደጉም እድል ይሰጣታል በማለት ስጋታቸውን ይገልጻሉ፣ ይከራከራሉ። ታዲያ ረዛኢ በትራምፕና በአዲሱ ጠቅላይ መሪ ሙጅታባ ኻሜኒ መካከል ሊደረግ የሚችለውን ማንኛውም የከፍተኛ ደረጃ ቀጥተኛ ስብሰባ ውድቅ አድርገዋል። ሙጅታባ ኻሜኒ የአባታቸውን መሞት ተከትሎ በመጋቢት ወር መጀመሪያ ላይ ስልጣን ከያዙ ወዲህ በመጀመሪያዎቹ ጥቃቶች በደረሰባቸው ጉዳት ምክንያት ከህዝብ እይታ ርቀው የቆዩ መሪ ናቸው። ረዛኢ ይህ በፍጹም ሊሆን አይችልም በማለት በሁለቱ ሀገራት መካከል ያለው ቀጥተኛ ያልሆነ ውይይት ቢቀጥልም ጥልቅ የተባለ አለመታመን አሁንም እንደሰፈነ በግልጽ ተናግሯል። This will not happen. Right now, we are in the first stage of negotiations. በኢስላማዊ አብዮት ጥበቃ ኃይል የድሮ አመራሮች ውስጥም ቁልፍ ሰው የሆኑት እኚህ ሰው ይህንን የኃይል ሚዛን ከ1987 እስከ 1997 ድረስ በመምራትም የእስላማዊት ሪፐብሊክ እጅግ ጠንካራ ተቋም አድርገዋታል። በኋላም በአሜሪካ ምክር ቤት ውስጥ ያገለገሉ ሲሆን በኢብራሂም ራይሲ ዘመን ምክትል ፕሬዝዳንት ነበሩ። ለፕሬዝዳንትነት በተደጋጋሚ ተወዳድረው ሳይሳካላቸው ቀርቷል። የእሳቸው ቃላት የግል አስተያየት ብቻ ሳይሆን የኢራን ደህንነት ተቋማት ያለውን ስልታዊ ስሌትን በብዙ መልኩ የሚያንጸባርቅ ነው። ረዛኢ አሜሪካ ግጭቱን እንደገና የምትቀሰቅስ ከሆነ ኢራን ጦርነቱን ከፋርስ ባህረ ሰላጤ እጅግ አርቃ ትጎትተዋለች ሲሉ ያስጠነቅቃሉ። እጅግ አስፈሪ የሆኑ የጥፋት ሁኔታ ሲያብራሩ የኢራን ኃይሎች እንዲሁም አጋሮቻቸው በሰፊው ባህር ክልሎች ላይ ወታደራዊ እርምጃዎችን በማስፋፋት ከህንድ ውቅያኖስ እስከ ባብ ኤል መንደብ፣ ቀይ ባህርና ሜዲትራኒያን የሚገኙ ተጨማሪ የአሜሪካ ጦር ሰፈሮችን እንደሚመቱ ገልጸዋል። እስካሁን ስልመታቸው በነበሩት የአሜሪካ ጦር ሰፈሮች ላይ ተጨማሪ ጥቃቶችን በመሰንዘር ለጦርነቱ ሌላ አዲስ ገጽታ እንሰጣለን ሲሉ መዛትና ማስጠንቀቃቸውን እንደማሳየነት ያነሳሉ። ይህ እንዲሁ ዝም ተብሎ የተሰነዘረ ባዶ ዛቻ አይደለም። በቅርቡ በተካሄደው ጦርነት ወቅትም ኢራን በቀጠናው ባሉ 12 ሀገራት ውስጥ የሚገኙ ተቋማትን ኢላማ በማድረግ የአጸፋ እርምጃ የወሰደች ሲሆን ከኢራን ባህር ዳርቻ ከ2000 ማይልስ በላይ ርቀት በህንድ ውቅያኖስ ላይ የምትገኘውን የአሜሪካና የእንግሊዝ የጋራ ጦር ሰፈር የሆነችውን ዴር ጋርሺያን ጨምሮ ሚሳኤሎች መተኮሱ ተገልጿል። ከአገዛዙ በስተጀርባ ያለው ጥምረት መረቦችም በሊባኖስ ከሚገኘው ሄዝቦላ ጨምሮ በየመን ከሚገኙት ሁቲዎች ድረስ የዓለምን የንግድ መርከቦች እንቅስቃሴ የማስተጓጎልና ሩቅ ያሉ ኢላማዎችን የመምታት አቅማቸውን አስመስክረው ማሳየታቸው የኋላ ታሪክ አስረጅ ሆኖ ይቀመጣል። በቀይ ባህርና በኤደን ባህረ ሰላጤ መካከል የሚገኘው ጠባቡ የባብ ኤል መንደብ ባህር ወሽመጥ ለረጅም ጊዜ ለጥቃት የተጋለጠ ስፍራ ነው። በኢራን የሚደገፉት ሁቲዎች ላለፉት ቀውሶች በዚያ ቦታ ላይ ያሉ መርከቦችን በተደጋጋሚ ኢላማ ያደረጉ ሲሆን ይህም የዓለም አቀፍ ባህር ትራፊክ በመቀነስ መርከቦች አፍሪካን ዞረው እንዲጓዙ አስገድዷል። አሁን አዲስ ወታደራዊ ዘመቻ በዚህ አካባቢ ከተጀመረ ከሆርሙዝ መዘጋት ጋር ከተቀላቀለ እንዲሁም የዓለም 1/4 የኃይል አቅርቦትና በኤዥያ የአውሮፓ ያለው የግዙፍ የተባለው የኮንቴነር ንግድ ሙሉ በሙሉ ዘግቶ ሊያንቀሳቅሰው የማይችልበት ደረጃ ላይ ደርሳል። ረዛኢ በተጨማሪም ኢራን የሆርሙዝ የባህር ወሽመጥን ከኦማን ጋር በጋራ የመቆጣጠር ሉዓላዊ መብት አላት የሚለውን አቋም በድጋሚ ያነሱ ሲሆን የሚያልፉ መርከቦች ላይ ግልጽ የሆነ የጉምሩክ ቀረጥ ሳይሆን የጥገናና ደህንነት ክፍያ ለመጫን ቃል ገብተዋል። ከጦርነት በፊት የባህር ወሽመጥ የዓለምን 1/5 ያህል ዘይትና የተፈጥሮ ጋዝ ያስተላልፍ ነበር። ኢራን በጦርነቱ ወቅትም የነበራት ቁጥጥርና የክፍያ ጥያቄዎች ቀድሞኑ የትራፊክ ፍሰቱን ያቀኑና እንዲሁም ደግሞ ሂደቱን ያስተጓጉሉ የነበሩ ክስተቶች እንዲፈጠሩ አድርጓል። የነዳጅ ዋጋ እንዲንር ማድረጋቸውና ዓለም አቀፍ ባህር ላይ የመዘዋወር ነጻነት ሕግን በመጣስ የሚሉ ከባድ ዓለም አቀፉ ግዘትን ያስከተለ ጉዳይ ሆኖ ማለፉ የቅርብ ጊዜ ትውስታ ነው። ረዛኢ በቅርቡ የተጠናቀቀውን ግጭት እንደ ታሪካዊ ድል አድርገው የገለጹ ሲሆን በኢስላማዊቷ ሪፐብሊክ 47 ዓመታት ታሪክ ውስጥም ኢራን በጦርነት በድል ስትወጣ ይህ የመጀመሪያው ነው ብሏል። በሺዎች የሚቆጠሩ ሰብአዊ እልቂቶች፣ ሰፊ መሰረተ ልማት ውድመቶችና የከፍተኛ አመራሮች መገደል ቢኖርም ቴህራን መትረፏና የአጸፋ ሚሳኤል ጥቃቶችን እንደ ጽናትና ጥንካሬ ማረጋገጫ አድርጋ ትቀበለዋለችም ታቀርቧለችም። እሳቸው ማንኛውም የኒውክሌር ስምምነት ዘላቂነት ላይ ጥርጣሬያቸውን የገለጹ ሲሆን ለዚህም ትራምፕ 2018 ከስምምነት መውጣታቸውና
አሜሪካ የምትከተለውን የማደናገሪያ ስትራቴጂ እንደ ምሳሌ ጠቅሰዋል። ውይይቶች ሙሉ በሙሉ ቢፈርሱ እንኳን ኢራን ለአሜሪካ የእግረኛ ጦር ወረራ ዝግጁ መሆኗን ረዛኢ ተናግሯል። ያን ጊዜ ዓለም የኢራንን እውነተኛ አቅም ይረዳል፣ ምክንያቱም የኛ የመሬት ኃይል ከሚሳኤሎቻችን በብዙ እጥፍ ይበልጣል ብለዋል። ይህ አባባል የኢራን ያልተመጣጠነ ወታደራዊ ጥንካሬ የሚያጎላ ግዙፍ ቋሚ ጦር እንዲሁም በጥልቀት የተደራጀ ኢስላማዊ አብዮት ጥበቃ ኃይል፣ የባላስቲክ ሚሳኤል ክምችቶች፣ የድሮን ናዳዎችና በብዙ አቅጣጫዎች ግንባር መክፈት የሚችሉ ተላላኪ አማጽያንን ያጠቃልል ነው። ምንም እንኳን የአሜሪካና የእስራኤል አየር ኃይል በትክክለኛ ጥቃቶቻቸው የበላይነታቸውን ቢያሳዩም በኢራን መሬት ላይ ግን የሚደረገው የረጅም ጊዜ የምድር ውጊያ የከተማ ውስጥ ውጊያን፣ የደፈጣ ውጊያና እጅግ ከፍተኛ የፖለቲካ ኪሳራን የሚያስከትል እንደሚሆን በግልጽ ያስቀምጣሉ። አሜሪካ የኢራንን የታገደ ገንዘብ እንዲለቀቅ የሚቀርበውን ጥያቄ የምትቃወመው ገንዘቡ ለሲቪል መልሶ ግንባታ ከመዋል ይልቅ በቀጥታ ወደ ተላላኪ አማጽያን ይፈሳል ከሚል ስጋት የመነጨ ነው። ከዚህ ቀደም የተደረጉ ማዕቀብ ማንሳት ሂደቶች ይህንን መንገድ የተከተሉ ስለነበሩ ቴህራን በከፍተኛ ጫና ውስጥም ሆነ የድጋፍ መረቧን እንድታንቀሳቀስ ይረዳታል። ይህ በእንዲህ እንዳለ ደግሞ ዶናልድ ትራምፕ አስተዳደራቸው ኢራን ወደ ኒውክሌር መሳሪያ ባለቤትነት እንዳትቃረብ የሚከለክልና ጠንካራ የቁጥጥር ስርዓት ያለው ከ2015 ስምምነት በጣም የጠነከረ አዲስ ስምምነት እንዲፈረም ግፊት ማድረጉን ቀጥለዋል። የአሜሪካ የውስጥ ምንጮች እንደሚጠቁሙት ከሆነ የታገደውን የኢራን የገንዘብ ሂደት በኢራን ሚሳኤልና ድሮን ጥቃቶች ጉዳት ሊደርስባቸው ለባህረ ሰላጤው ሀገራት ካሳ አድርጎ የመስጠት አቅጣጫዎችን እየተመከረባቸው ይገኛል። ሙጅታባ ኻሜኒ ስልጣን ከያዙና ጉዳት ከደረሰባቸው ወዲህ ከህዝብ እይታ አርቀው መቆየታቸው በሀገሪቱ የውስጥ ኃይል ሽኩቻ መኖሩን የሚጠቁም ግምቶችን ያስገኘ ሲሆን የእስላማዊቷ አብዮት ጥበቃ ኃይል በወታደራዊ ሆነም በድርድር አቅሞች ላይ ከፍተኛ ተጽዕኖ እያሳደረ መሆኑ ይነገራል። ረዛኢ በዚህ የቅርብ ክበብ ውስጥም የታመኑ አማካሪ በመሆናቸው ከጦርነት በኋላ ያለውን የቴህራንን ጠንካራ አቋምን በግልጽ ያሳያሉ። የሚመጡት ሳምንታት ትራምፕ የአሜሪካ የደህንነት ፍላጎቶች በሚያስጠብቅ መልኩ ይህንን ዲፕሎማሲያዊ ውጥረት መስበር ይችሉ እንደሆነ ወይስ ደግሞ የረዛኢ ሰፊ ጦርነት ዘመቻ የዓለምን ስርዓት ለቀጣይ ዓመታት የሚቀይር አሳዛኝ እውነታ ሆኖ እንደሚመጣ የሚፈትኑ ይሆናሉ። እኛ የዛሬን እዚህ ጋር በቃን።